ሰላም ውድ የቻናላችን ተከታዮች እንዴት ናቸው? በዛሬ ትምህርታችን ስለ አድቨርብስ ኦፍ ፍሪኩዌንሲ እናያለን። በባለፈው ትምህርታችን እንደምታስታውሱት አድቨርብ ኦፍ ማነርስ አይተናል። አድቨርብ ኦፍ ማነርስ ማለት ነገሮች እንዴት ተፈጠሩ ወይም ደግሞ ሃው ዘ አክሽን ኢዝ ደን አክሽኑ ወይም ደግሞ ተግባሩ እንዴት ተፈጸመ የሚለውን ነገር የሚያስረዱ ናቸው። ያ ማለት አክሽን ቨርቡ ወይም ደግሞ ተግባሩን የበለጠ አጉልቶ የሚያሳዩ ናቸው። adverb of frequency ስንል ደግሞ እነዚህ adverb of frequencies is a type of adverb that tells us how often something happens. how often ሲባል ምን ያህል ጊዜ ለምሳሌ it is always ነው ሁል ጊዜ ነው usually ነው ወይ sometimes ነው አልፎ አልፎ ነው። ስለዚህ ምን ያህል ጊዜ ያ አክሽን ወይም ደግሞ ያ ነገር ተፈጸመ የሚለው ነገር የሚገልጹት adverb of frequency ይባላል። so frequency ሲባል most of the time how often ያ ማለት ምን ያህል ጊዜ how many times የሚለውን ነገር ነው የሚገልጸው ማለት። ስለዚህ adverb of frequency ማለት how often something is happens ስለዚህ የሆነ ነገር ምን ያህል ጊዜ ተፈጸመ ወይም ለምን ያህል ጊዜ ተፈጸመ የሚለው ነገር የሚገልጹት adverb of frequency ይባላሉ ማለት ነው። so the common adverb of frequencies are it is አንደኛ always ነው ሁል ጊዜ በቃ ሁል ጊዜ ስንል it is 100% ማለት ነው አይደለ 100% ወይም ደግሞ it is 100% ያንን ነገር ሁል ጊዜ ያደርገዋል ማለት ነው። always ማለት it is ሁል ጊዜ ነው። often ማለትም አልፎ አልፎ ነው። occasionally also አልፎ አልፎ ነው። usual ደግሞ ማለት አብዛኛው ጊዜ sometimes ማለት ደግሞ አንዳንዴ ሬርሊ ደግሞ ኦልሞስት ዜሮ ማለት ነው። ሬርሊ እና ኔቨር ኦልሞስት ተቀራራቢ ናቸው። ግን ሬርሊ በትንሽ ፐርሰንት ማለት ነው ያ ነገር አክሽኑ ኦፍን ወይም ደግሞ አክሽኑ የሚተገበረው ኢትስ በትንሽ ጊዜ ነው ማለት ነው። ኔቨር ማለት ደግሞ ኢትስ በፍጹም 0% ማለት ነው። 0% ያን ነገር አያደርገውም። ኢትስ ኔቨር በቃ በፍጹም ማለት ነው ማለት ነው። ሶ ኤግዛምፕል ስናይ ለምሳሌ I always woke up early እኔ በጠዋት ሁል ጊዜ እነሳለሁ አይደለ። ስለዚህ how often አሁን ለምሳሌ እሷ how often she walks up ብንል እሷ ምን ያህል ጊዜ ነው የምትነሳው? ለምሳሌ እሷ ጠዋት ምን ያህል ጊዜ ነው የምትነሳው? always ሁል ጊዜ ነው ማለት ነው። ስለዚህ how often she walks up early ስንል she walks up early always ይሆናል ማለት። ስለዚህ I always woke up early ስንል እኔ ሁል ጊዜ ጠዋት እነሳለሁ። ስለዚህ ሁል ጊዜ እሷ ጠዋት ትነሳለች ማለት። ስለዚህ always የሚለው ነገር it is adverb of frequency ነው ማለት። ያ ማለት ምን ያህል ጊዜ ወይም ደግሞ ለምን ያህል ጊዜ ያ አክሽን ወይም ደግሞ ያ ተግባር ይፈጸማል ወይም ይከናወናል የሚለው ነገር የሚገልጽልን adverb of frequency ነው ማለት ነው። ስለዚህ እዚህ ጋር I always woke up early ስንል እኔ ሁል ጊዜ ጠዋት እነሳለሁ ወይም ደግሞ እኔ ሁል ጊዜ በጠዋት እነሳለሁ ስንል ስል ምንድነው የኔ አክሽን ሁል ጊዜ ጠዋት ምንድነው በጠዋት ነው የምነሳው ማለት ነው። ስለዚህ how often ተብዬ ከተጠየቁ ምንድነው it is always ይሆናል መልሱ ማለት ነው። she usually drinks coffee in the morning እሷ አብዛኛው ጊዜ ጠዋት ቡና ትጠጣለች። she usually drinks coffee in the morning ስለዚህ እሷ አብዛኛው ጊዜ ጠዋት ቡና ትጠጣለች። አንዳንድ ጊዜ የማትጠጣበት ጊዜ አለ። ነገር ግን አብዛኛው ጠዋት የእሷ ድርጊት ምንድነው ቡና መጠጣት ነው ማለት። ስለዚህ እሷ አብዛኛው ጊዜ ጠዋት ቡና ትጠጣለች ማለት። ስለዚህ how often ስለዚህ how often she drinks coffee in the morning ተብለን ከተጠየቅ it is usually ይሆናል ማለት ነው። ስለዚህ ምን ያህል ጊዜ ነው እሷ ጠዋት ቡና የምትጠጣው? it is usually አብዛኛው ጊዜ ቡና ትጠጣለች ማለት ነው። they often play football after school they often play football play football after school ስለዚህ እነሱ ከትምህርት በኋላ አብዛኛው ጊዜ ወይም ደግሞ አልፎ አልፎም ቢሆን ምን አይነት ኳስ ይጫወታሉ ማለት ነው። አልፎ ቢሆንም ከትምህርት ቤት በኋላ አልፎ ቢሆንም እነሱ ምን ያደርጋሉ? ኳስ ይጫወታሉ ማለት። ስለዚህ ይሄ ምንድነው ብዙ ጊዜም ሊሆን ይችላል። ኦፍን የምትለው ነገር ብዙ ጊዜ ሊሆንም ይችላል። ዘ ኦፍን ፕሌይ ፉትቦል አፍተር ስኩል ከትምህርት በኋላ ብዙ ጊዜ እነሱ ኳስ ይጫወታሉ። ስለዚህ ብዙ ጊዜ ሁልጊዜም አይደለም፣ ነገር ግን ብዙ ጊዜ ኳስ ይጫወታሉ ማለት። ስለዚህ how they play football after school ተብሎ how often they play football after school ብንባል it is often ይሆናል መልሱ ማለት። ስለዚህ ብዙ ጊዜ እነሱ ከትምህርት በኋላ ኳስ ይጫወታሉ። ስለዚህ ምን ያህል ጊዜ ኳስ እንደሚጫወቱ ነው የሚገልጸው ማለት ነው። we sometimes watch movie at night እኛ ምሽት ላይ አንዳንዴ ሙቪ ወይም ደግሞ ፊልም እናያለን። ስለዚህ ይሄ sometimes ምለው it is adverb of frequency ነው ማለት ነው። adverb of frequency because it tells about how often the action is performed አይደለ። አክሽኑ ምን ያህል ጊዜ ተፈጸመ ወይም ደግሞ ለምን ያህል ጊዜ ተፈጸመ የሚለውን ነገር ይገልጽልናል ማለት ነው። ስለዚህ we sometimes watch movie at night እኛ አንዳንዴ ሙቪ በምሽት ላይ እናያለን ማለት ነው። እኛ አንዳንዴ ሙቪ ምሽት ላይ እናያለን። he rarely eats fast food ስለዚህ ፋስት ፉድ እሱ rarely የሚባለው አልፎ ማለት ነው። rarely አልፎ ማለት ነው። ስለዚህ he rarely eats fast food እሱ አልፎ ፋስት ፉድ ይበላል
እሱ አልፎ አልፎ ፋስት ፉድ ይበላል። ስለዚህ ሁልጊዜም አይደለም የሚበላው፣ አንዳንዴም አይደለም የሚበላው፣ ግን አልፎ አልፎ ምን ይበላል? እትስ ፋስት ፉድ ይበላል ማለት ነው። ስድስተኛ አይ ኔቨር ፎርጌት ማይ ሆምወርክ። አይ ኔቨር ፎርጌት ማይ ሆምወርክ። እኔ የቤት ስራዬን በፍጹም አልረሳውም። እኔ የቤት ስራዬን በፍጹም አልረሳውም። ሰው ይሄ ኔቨር የምትለው እትስ አድቨርብ ኦፍ ፍሪኩዌንሲ ናት ማለት ነው። ስለዚህ እሷ አብዛኛው ጊዜ ወይም ደግሞ እሷ በፍጹም ምን አትልም የቤት ስራዋን አትረሳም ማለት ነው። ስለዚህ አይ ኔቨር ፎርጌት ማይ ሆምወርክ፣ እኔ በፍጹም የቤት ስራዬን አልረሳም ማለት ነው። ኦልዌይስ የምታከናውነው የምታስታውሰው ነገር ነው ማለት ነው። ሶ ፖዚሽን ኢን ኤ ሴንቴንስ። ስለዚህ አድቨርብ ኦፍ ፍሪኩዌንሲ ፖዚሽን ወይም ደግሞ በአረፍተ ነገር ውስጥ የት ቦታ ነው የሚገቡት ነው። አንደኛ ሞስት ኦፍ ዘ ታይም አድቨርብ ኦፍ ፍሪኩዌንሲስ ካምስ ቢፎር ዘ ሜን ቨርብ ነው። ብዙ ጊዜ አድቨርብ ኦፍ ፍሪኩዌንሲስ ከሜን ቨርብ ወይም ደግሞ ከዋናው ቨርብ ቀድሞ ነው የሚመጡ ማለት ያ ማለት ከሳብጀክት ቀጥሎ ማለት ወይም ከባለቤት ቀጥሎ ከዋናው ቨርብ በፊት ነው የሚመጡት። ስለዚህ ሞስት ኦፍ ዘ ታይም አድቨርብ ኦፍ ፍሪኩዌንሲስ ኢዝ ካምስ ቢፎር ሜን ቨርብ። ስለዚህ ከሜን ቨርብ በፊት ነው የሚመጡ ማለት ነው። ኤግዛምፕል ሺ ኦልዌይስ ኢትስ ብሬክፋስት። እሷ ሁል ጊዜ ቁርሷን ትበላለች አይደለ? ሶ ይሄ ኢትስ የሚለው ነገር ኢት ኢዝ ዘ ሜን ቨርብ ነው አይደለ? ሶ ከሜን ቨርብ በፊት የሚገባው ደግሞ ኢትስ ኦልዌይስ ነው። ሶ ይሄ ኦልዌይስ የሚለው ኢትስ አድቨርብ ኦፍ ፍሪኩዌንሲ ነው ማለት ነው። ስለዚህ ሺ ኦልዌይስ ኢትስ ብሬክፋስት፣ እሷ ሁል ጊዜ ቁርስ ትበላለች። ስለዚህ ኢትስ ዘ ሜን ቨርብ ነው። ሶ ከሜን ቨርብ ቀድሞ ወይም ቢፎር ሜን ቨርብ ያለው ደግሞ ኢትስ ኦልዌይስ ነው። ሶ ይሄ ኦልዌይስ የሚለው ኢትስ አድቨርብ ኦፍ ፍሪኩዌንሲ ነው ማለት ነው። ኤንድ ሳምታይምስ ደግሞ አፍተር ዘ ቨርብ ቱ ቢ፣ አንዳንዴ ደግሞ ከቨርብ ቱ ቢዎች በኋላም ይመጣል። ከቨርብ ቱ ቢ የሚባሉት ኢዝ፣ አም፣ አር፣ ዎዝ፣ ዌር። ስለዚህ ኢዝ፣ አም፣ አር፣ ዎዝ፣ ዌር ኢትስ ቨርብ ቱ ቢ ይባላል አይደል? ኢትስ ሄልፒንግ ቨርቦቹ ማለት ነው፣ ረዳት ቨርቦቹ። ስለዚህ አንዳንዴ ከእነሱ ቨርቦች በኋላም ይመጣል ማለት ነው። ለምሳሌ ሂ ኢዝ ኦልዌይስ ሃፒ፣ እሱ ሁልጊዜ ደስተኛ አይደለ? ይሄ ኢዝ የሚለው ነገር ኢትስ ቨርብ ቱ ቢ ነው። ሶ ይሄ ኦልዌይስ የሚለው ደግሞ ኢትስ አድቨርብ ኦፍ ፍሪኩዌንሲ ነው። ስለዚህ ይሄ አድቨርብ ኦፍ ፍሪኩዌንሲ ኢዝ ካምስ አፍተር ቨርብ ቱ ቢ፣ ከቨርብ ቱ ቢ ከኢዝ በኋላ ነው የመጣው ማለት። ስለዚህ ሞስት ኦፍ ዘ ታይም አድቨርብ ኦፍ ፍሪኩዌንሲ ኢዝ ካምስ ቢፎር ዘ ሜን ቨርብ ነው፣ ከዋናው ቨርብ በፊት ነው የሚመጡት። አንዳንዴ ግን አድቨርብ ኦፍ ፍሪኩዌንሲስ ከቨርብ ቱ ቢ ቨርብ ቱ ቢ የሚባሉት ኢትስ ረዳት ቨርቦች የሚባሉ ናቸው። ኢትስ ኢዝ፣ አም፣ አር፣ ዎዝ፣ ዌር። ከነዚህ ቨርቦች በኋላ እነዚህ አድቨርብ ኦፍ ፍሪኩዌንሲዎች ይመጣሉ ማለት። ስለዚህ ሂ ኢዝ ኦልዌይስ ሃፒ ኢትስ የመጣው ከአፍተር ቨርብ ቱ ቢ ነው። ይሄ ኢዝ የሚለው ቨርብ ቱ ቢ ነው። ስለዚህ ከሱ በኋላ ነው ኦልዌይስ የመጣው ማለት ነው። ኤንድ ቢፎር ዘ ሜን ቨርብ፣ ከሜን ቨርብ በኋላ በፊት ነው አብዛኛው ጊዜ አድቨርብ ኦፍ ፍሪኩዌንሲስ የሚመጡት። ሺ ኦልዌይስ ኢትስ ብሬክፋስት፣ እሷ ሁል ጊዜ ቁርሷን ትበላለች። ስለዚህ ኢትስ የሚለው ነገር ዘ ሜን ቨርብ ነው። ሶ ከሱ በፊት ምን አለ? ኢትስ አድቨርብ ኦፍ ፍሪኩዌንሲ አለ ማለት ነው። ሶ ዚስ ኦል አባውት ቱዴይስ ሌሰን። ሶ የዛሬ ትምህርታችን ይህን ይመስላል ማለት ነው። ሶ ኮመን ወይም ደግሞ አብዛኛው ጊዜ የምንጠቀማቸው አድቨርብ ኦፍ ፍሪኩዌንሲስ ኦልዌይስ፣ ኦፍን፣ ኦኬሽናሊ፣ ዩዥዋሊ፣ ሳምታይምስ፣ ሬርሊ እና ኔቨር ናቸው ማለት ነው። ሶ እነዚህ ማስታወስ አለባችሁ እና ደግሞ በደንብ አድርጋችሁ ተረዷቸው። ሶ አድቨርብ ኦፍ ፍሪኩዌንሲ ማለት ሃው ኦፍን ሳምቲንግ ኢዝ ሃፕን። ስለዚህ አንድ ነገር ምን ያህል ጊዜ ተፈጸመ፣ በምን ያህል ጊዜ ተፈጸመ፣ እንዴት ተፈጸመ፣ ወይም ደግሞ ሃው መኒ የሚለውን ነገር ወይም ደግሞ ሃው ኦፍን የሚለውን ነገር የሚመልስልን ነው ማለት ነው አድቨርብ ኦፍ ፍሪኩዌንሲ ማለት። ስለዚህ እነዚህም ኦልዌይስ፣ ኦፍን፣ ኦኬሽናል አልፎ አልፎ፣ ዩዥዋሊ አብዛኛው ጊዜ፣ ሳምታይምስ አንዳንዴ፣ ሬርሊ አልፎ አልፎ፣ ኔቨር በፍጹም። ሰው እንደዚህ አይነት እንትኖች ወርዶች አድቨርብ ኦፍ ፍሪኩዌንሲ ይባላሉ ማለት ነው። ስለዚህ አልዌይስ ወክ አፕ ኤርሊ ስል እኔ ሁልጊዜ ጠዋት ጠዋት እነሳለሁ ብለን መች ጠዋት ጠዋት ሁልጊዜ። ስለዚህ ይቺ ሁልጊዜ የምትለው ነገር ድረስ አድቨርብ ኦፍ ፍሪኩዌንሲ ትባላለች ማለት ነው። ሶ የዛሬ ትምህርታችን ይህን ይመስላል ማለት ነው። ሶ በጣም አመሰግናለሁ። ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ጠይቁኝ። ፕሊዝ ቪዲዮዎችን እዩዋቸው። እንዲሁም ደግሞ ቻናሉን ሳብስክራይብ ኤንድ ሼር አድርጉ፣ ለሌሎች ልጆችም ይጠቅማቸዋል። በዛ ላይ ደግሞ እነዚህ ነገሮች ኢን ኦል ኢንግሊሽ ግራመር ኩዌሽንስ ላይ የሚመጡ ጥያቄዎች ናቸው ማለት ነው። በደንብ ይረዳችኋል። ለሌሎች ሰዎችም ሼር አድርጉላቸው ማለት ነው። እናንተም ሳብስክራይብ፣ ላይክ ኤንድ ሼር በማድረግ እኔን አበረታቱ፣ የተለያዩ ኮንቴንቶች እንድሰራ እንዲሁም ደግሞ ጠንክሬ እንድሰራ ማበረታቱኝ። አመሰግናለሁ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ቸር ሰንብቱ። ባይ